ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዕለተ ማክሰኞ ታህሳስ 14 2018 ዓ.ም አሁናዊ ሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ፕሮግራማችን ነው ተጀምሯል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ የአክብሮት ግብዣችን ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግን ቀዳሚ እናደርጋለን። የኢትዮጵያ ንግድ ባንክ ሴቶች ቡድን ድል ቀንቶታል። በኢትዮጵያ ሴቶች ፕሪሚየር ሊግ የሁለተኛ ሳምንት መርሃ ግብር ላይ መከናወን የነበረበት ተስተካካይ ጨዋታ በዛሬው ዕለት ሲከናወን ኢትዮጵያ ንግድ ባንክን ከአዲስ አዳጊው ክለብ ሸገር ሲቲ ጋር ያገናኘው ጨዋታ በኢትዮጵያ ንግድ ባንክ 2-1 አሸናፊነት ተጠናቋል። እንግዲህ የአሰልጣኝ ብርሃኑ ግዛው ይህንን ጨዋታ ድል ማድረጉን ተከትሎ ከመሪው ክለብ ኢትዮ ኤሌክትሪክ ጋር ያለውንም የነጥብ ልዩነት እንደዚሁ በዛሬው ዕለት ማጥበብ ችሏል ማለት ነው። በኢትዮጵያ ሴቶች ፕሪሚየር ሊግ እንግዲህ ይህንን የኢትዮጵያ ንግድ ባንክ ይህን ተስተካካይ ጨዋታ በድል እንዲወጣ ይህንን ሁለት ግቦች በአሸናፊነት እንደዚሁ እንዲያጠናቅቅ ያስቻሉትን ሁለት ግቦች 23ኛው ደቂቃ ላይ ትዕግስት አዳነ ባስቆጠረችው ጎል ኢትዮጵያ ንግድ ባንክ ቀዳሚ ሆኖ ነበረ። ነገር ግን 30ኛው ደቂቃ ላይ ደግሞ ገነሜ ወርቁ ለሸገር ሲቲ ያስቆጠረችው ጎል ጨዋታውን ወደ አቻ ውጤት አምጥቶት ነበረ። በሁለተኛው ግማሽ 45 ንግስት በቀለ 71ኛው ደቂቃ ላይ እንደዚሁ ኳስና መረብን ለኢትዮጵያ ንግድ ባንክ በማገናኘት ኢትዮጵያ ንግድ ባንክ ከዚህ ጨዋታ ሙሉ 3 ነጥብና አንድ ንጹህ ጎል እንዲያገኝ አስችላለች ማለት ነውና የአሰልጣኝ ብርሃኑ ግዛው ይህንን ጨዋታ በድል መደምደሙን ተከትሎ ከመሪው ክለብ እንደዚሁ ኢትዮ ኤሌክትሪክ ጋር ያለውን የነጥብ ልዩነት ዝቅ ያደረገበትን አጋጣሚ መፍጠር ችሏል። አሁን በሁለቱ ክለቦች መካከል ያለው የነጥብ ልዩነት እንደዚሁ ወደ 5 ዝቅ ብሏል ማለት ነው። ኢትዮ ኤሌክትሪክ በውድድር ዓመቱ ካከናወናቸው 12 ጨዋታዎች በአንዱ ብቻ ነው ሽንፈት ያስተናገደው። ሌሎቹን 11 ጨዋታዎች በአሸናፊነት ማጠናቀቅ ችሏል። ይህንንም ተከትሎ 33 ነጥቦችን እና እንደዚሁ 23 ተጨማሪ ንጹህ የግብ ክፍያ በመያዝ የሊጉን የደረጃ ሰንጠረዥ በቀዳሚነት ይመራል። ኢትዮጵያ ንግድ ባንክ የዛሬውን ድል ተከትሎ 28 ነጥቦችና 26 ንጹህ የግብ ክፍያ ይዞ ሁለተኛ ደረጃ ላይ ሲቀመጥ፣ ሐዋሳ ከተማ በ26 ነጥቦችና በ13 ንጹህ የግብ ክፍያ ሶስተኛ፣ መቻል 25 ነጥብ ይዞ አራተኛ ደረጃ ላይ፣ አዲስ አዳጊው ክለብ ሸገር ሲቲ ደግሞ እንደዚሁ በ24 ነጥብ አምስተኛ ደረጃ ላይ የተገኘበትን አጋጣሚ ተመልክተናል። የኢትዮጵያ ፕሪሚየር ሊግን የከፍተኛ ጎል አስቆጣሪነትን ትራክ እንደዚሁ የኢትዮ ኤሌክትሪክ የፊት መስመር አጥቂ ዳግማዊት ሰለሞን በ17 ግቦች በቀዳሚነት እየመራች ትገኛለች። ረዴት አስረሳኝ ከኢትዮጵያ ንግድ ባንክ እንደዚሁ 9 ግቦችን ከመረብ በማሳረፍ ሁለተኛ ደረጃ ላይ ነው የምትገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችን ይህንን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። መረጃዎቻችንን እየተከታተላችሁ ስለሆነ እጅግ በጣም እናመሰግናለን። ተመልሰን መጣለን፣ መልእክቶች ይኖሩናል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን መረጃዎች ነው ወደ እናንተ የምናደርሰው። እንግዲህ ቀዳሚ የባህር ማዶ ስፖርታዊ መረጃችን የሚሆነው የእንግሊዝ ሊግ ካፕ የሩብ ፍጻሜ ጨዋታ ነው የሚሆነው። ዛሬ የለንደን ደርቢ ይከናወናል በኤምሬትስ ስቴዲየም። የሰሜን ለንደኑ ክለብ አርሰናል የደቡብ ለንደኑ ክለብ ክሪስታል ፓላስን የሚያስተናግድበት የሩብ ፍጻሜ ወሳኝ ተጠባቂ ጨዋታ ምሽት 5 ሰዓት ሲል ጅማሮን የሚያደርግ ነው የሚሆነው። እስካሁን ድረስ ወደ ግማሽ ፍጻሜው ያለፉ 3 ክለቦች ተለይተዋል ከዚህ ቀደም በተደረጉ ጨዋታዎች። ነገር ግን ይህ ጨዋታ በሂደር የቆየው ክሪስታል ፓላስ በኮንፈረንስ ሊግ ወሳኝ ጨዋታ ነበረበትና ቀኑ ተገፍቶ ዛሬ ምሽት እንዲከናወን እንግዲህ የእንግሊዝ ኤፍኤ እንደዚሁ ማስታወቁ የሚታወስ ነው ማለት ነውና ዛሬ እንግዲህ ምሽት 5 ሰዓት ላይ ሁለቱ ቡድኖች ጨዋታቸውን ያደርጋሉ።
አርሰናል ይህንን ጨዋታ በድል መቋጨት ከቻለ አሊያም ደግሞ የዚህ ጨዋታ አሸናፊ ክለብ በቀጣይ በግማሽ ፍጻሜው ቼልሲ እየጠበቃቸው ነው የሚገኘው። ሌላ የለንደን ደርቢ ነው። ሁለቱም ቡድኖች የትኛውን ቡድን ቢያሸንፍ ሌላ የለንደን ደርቢ ነው የምንመለከተው ማለት ነው በግማሽ ፍጻሜው ጨዋታ። ዛሬ እንግዲህ አሰልጣኝ ሚካኤል አርቴታ በተለይ በአጨዋወት ወይም ደግሞ በአሰላለፉ ረገድ አዳዲስ ተጫዋቾችን ሊጠቀም የሚችልበት እድል ሰፊ ስለመሆኑ ነው እየተነገረ የሚገኘው። አሰልጣኝ ሚካኤል አርቴታ ለሌሎች የዋንጫ ክብሮች በር ከፋች ነው የሚል አስተያየት አንድምታ ያለውን አስተያየት እንደዚሁ ሰጥቷልና ከዛሬው ጨዋታው አስቀድሞ ማለት ነው ገብርኤል ኢየሱስ እንግዲህ ዛሬ የፊት መስመሩን ዲፓርትመንት ይመራል ተብሎ እየተነገረ ነው የሚገኘው። በቋሚ አሰላለፍ ውስጥ የመግባትም እድል እንዳለው እንደዚሁ ተነግሯል ማለት ነው። ዛሬ እንግዲህ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። ገብርኤል ኢየሱስ 100ኛ ጨዋታውን ነው በአርሰናል ማሊያ የሚያከናውነው ማለት ነው እና አርሰናል ይህንን የእንግሊዝ ሊግ ካፕ ካነሳ 3 10 ዓመታት ተቆጥረዋል። ወደ 32 ዓመት ገደማ ነው እንግዲህ የዚህን የመድረክ የዋንጫ ክብር ለማሳካት ከፍተኛ ፍልም ያደርጋል ተብሎ ይጠበቃል። እንደ ክሪስታል ፓላስ ያሉ ቡድኖች ደግሞ በዚህ የውድድር መድረክ ሻምፒዮና መሆናቸው ሌላ የአውሮፓ መድረክ ተሳትፎን እንደዚሁ የሚያጎናጽፋቸው ነው የሚሆነው። ክሪስታል ፓላስ እንግዲህ ያለፈው ዓመት የኤፍኤ ካፕ አሸናፊ እንደነበረ ይታወሳል። ዘንድሮ ደግሞ በሊግ ካፕ እንደዚሁ ጥሩ ጉዞ ለማድረግ ጥሩ ምዕራፍ ላይ ነው የሚገኘው ማለት ነውና የኮንፈረንስ ሊግ አሸናፊው ክለብ በቀጣይ በኮንፈረንስ ሊግ ካፕ የውድድር መድረክ ይሳተፋል። በአውሮፓ የኮንፈረንስ ሊግ ላይ ይሳተፋልና የሊግ ካፕ አሸናፊ ማለት ነው። ያው የኤፍኤ ካፕ ደግሞ የዋንጫ ክብርን የሚያሳካ በኤሮፓ ሊግ እንደሚወዳደር ይታወቃል። ስለዚህ እንደዚህ አይነት እድሎችን እንደነ ክሪስታል ፓላስ ላሉ ቡድኖች ሌላ ተጨማሪ የአውሮፓ የውድድር መድረክ ተሳትፎንም ስለሚያጎናጽፋቸው ውድድሩን በቀላል እንደማይመለከቱት አሰልጣኝ ግላንስነር ተናግረዋል ከጨዋታው አስቀድመው ማለት ነው። አርሰናል በጣም ጥሩ ስብስብ ያለው ቡድን ነው። ነገር ግን ወደ ኤምሬትስ የምናቀናው ጨዋታውን አሸንፈን ወደ ግማሽ ፍጻሜ ለማለፍ ትልቅ ህልም ሰንቀናል፣ ይህንንም እንደምናደርገው እናምናለን የሚል አስተያየት ሰጥቷል። በቅርብ ሳምንታት ባደረጓቸው ጨዋታዎች ግን የቀድሞውን ጠንካራውን ክሪስታል ፓላስ እየተመለከትን አይደለም የምንገኘው። ባለፉት 3 ጨዋታዎች ድል ርቋቸዋል እነዚህ የክሪስታል ፓላሶች ማለት ነውና ይህንን ጨዋታ በማሸነፍ ወደ አሸናፊነት ለመምጣት ፍላጎት እንዳላቸው አሰልጣኙ እንደዚሁ አበክረው ተናግሯል ማለት ነው። ዛሬ ጨዋታው ምሽት 5 ሰዓት ሲል ጅማሮውን የሚያደርግ ነው የሚሆነው። የዚህን የውድድር መድረክ ሊቨርፑል ነው 10 የዋንጫ ክብሮችን በማንሳት በቀዳሚነት የሚመራው። ነገር ግን አሁን ከዚህ የውድድር መድረክ ውጪ ነው ሊቨርፑል። እንደዚሁ ማንቸስተር ዩናይትድን በተመሳሳይ እዚህ የውድድር መድረክ ላይ አይገኝም፣ አስቀድሞ ከውድድር መድረኩ ተሰናብቷል ማለት ነውና ቢግ ሲክስ ላይ ወይም ደግሞ ብዙ ደጋፊ ካላቸው ክለቦች መካከል 3ቱን ነው በዋናነት ማንሳት የምንችለው እስካሁን ድረስ ያሉት እንደነ ቼልሲ፣ ማንቸስተር ሲቲ እና አርሰናል ነው። ዛሬ እንግዲህ በዚህ ጨዋታ ላይ የሚያሸንፍ ከሆነ ወደ ግማሽ ፍጻሜው የሚያልፍ ከሆነ የሚጠበቀው ማለት ነው። ክሪስታል ፓላስም በእንደዚህ አይነት ጨዋታዎች ላይ እንግዲህ የሚታማ አይደለም፣ ትልልቅ ቡድኖችን በመፈተንና በማሸነፍ ማለት ነው። በዚህ ዓመት በፕሪሚየር ሊጉ ባደረጉት ጨዋታ አርሰናል 1-0 በሆነ ውጤት የቀድሞ ተጫዋቻቸው የቤሬቼ ኤዜ ለመድፈኞቹ ጎል አስቆጥሮ 1-0 በሆነ ውጤት ማሸነፋቸው የሚታወስ ነውና ይህንኑ አሸናፊነታቸውን ለማስቀጠል ዛሬ በኤምሬትስ ስቴዲየም በደጋፊያቸውና በሜዳቸው ፊት የሚያደርጉትን ጨዋታ ተጠባቂ ሆኗል ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ደግሞ የወርሃ ታህሳስ የፊፋ የዓለም ሀገራት እንደዚሁ የደረጃ ሰንጠረዥ ይፋ ተደርጓል። የተወሰኑ የፊት መስመር ላይ የሚገኙ ብሔራዊ ቡድን ወይም ደግሞ ሀገራት የተወሰነ ለውጦችን ተመልክተናል። ከዚህ ቀደም የአርጀንቲና ብሔራዊ ቡድን የ2022ቱን የካታር ዓለም እግር ኳስ ዋንጫ የውድድር መድረክን ማሳካቷን ተከትሎ ለረጅም ጊዜያት እንግዲህ ይህንን የወራዊ የዓለም ሀገራትን እንደዚሁ ሰንጠረዥ በቀዳሚነት ስትመራ ነበረ። አሁን እንግዲህ የአውሮፓ ዋንጫ አሸናፊዋ ደግሞ እንደዚሁ ስፔን ተቆጣጥረዋለች ማለት ነው። ስፔን 1ኛ ደረጃ ላይ መጥታለች። አርጀንቲና 2ኛ ደረጃ ላይ ተቀምጣለች። ፍራንስ 3ኛ ደረጃ ላይ ነው የምትገኘው። ኢንግላንድ በጥሩ ሁኔታ እየተጓዘች ነው የምትገኘው። ወደ ዓለም ዋንጫው ለማለፍ በነበራት የማጣሪያ ጨዋታዎች በአሰልጣኝ ቶማስ ቱኸል እየተመራች እንግዲህ ምንም ጨዋታ ሳትሸነፍ እንዲሁም ምንም ጨዋታ አቻ ውጤት ሳትወጣ ያሉትን ጨዋታዎች ሁሉ በማሸነፍ
ቀዳሚዋ እንደዚሁ የአውሮፓ ሀገር እንደነበረችም የሚታወስ ነው ወደ ዓለም ዋንጫው በማቅናት ማለት ነውና እሷ አራተኛ ደረጃ ላይ ተቀምጣለች። አምስተኛ ደረጃ ላይ የአምስት ጊዜ የዓለም እግር ኳስ ዋንጫ የውድድር መድረክ አሸናፊዋ የላቲን አሜሪካዋ ሀገር እንደዚሁ አርጀንቲና ብራዚል የተቀመጠችበትን ሁኔታ እየተመለከትን እንገኛለን። የቀድሞ ገናናዋ በዓለም እግር ኳስ ዋንጫ የውድድር መድረክ ደጋግማ በቀዳሚነት ማሳካት የቻለችው ብራዚል ዘንድሮም እንግዲህ በዓለም ዋንጫው ከሚጠበቁና ግምት ከሚሰጣቸው ሀገራቶች መካከል አንደኛዋ ናት። አምስተኛ ደረጃ ላይ ተቀምጣለች። የክርስቲያኖ ሮናልዶ ሀገር ፖርቹጋል ስድስተኛ ደረጃ ላይ ስትገኝ እንደዚሁ ኔዘርላንድ ሰባተኛ ደረጃ ላይ ተቀምጣለች። ቤልጂየም ወርቃማው ትውልድ አሁን እየከሰመ ሀገሪቱም እንደዚሁ የፊፋ የዓለም ሀገራት የደረጃ ሰንጠረዥ ላይ የተንሸራተተች ነው የምትገኘው። ቀደም ሲል እንደምናስታውሰው አንደኛ ደረጃ ላይ ራሱ ለብዙ ጊዜያት ያህል የተቀመጠችበትን አጋጣሚ ማስታወስ እንችላለን። አሁን ወደ 8ኛ ደረጃ ላይ መታለች ቤልጂየም ማለት ነው። ጀርመኒ 9ኛ ደረጃ ላይ ትገኛለች። ክሮኤሺያ ደግሞ 10ኛ ደረጃ ላይ ነው የምትገኘው። የሀገራችንን ጉዳይ ካነሳን የኢትዮጵያ ብሔራዊ ቡድን ደግሞ ከዓለም 147ኛ ደረጃ ላይ ተቀምጧል ማለት ነው። እንግዲህ በዚህ የቻን አፍሪካ ዋንጫ ማለፍ አልቻለም። ከዛ ባለፈ ኤሴካፋንም እንደዚሁ ባሳካት አልቻለም። የአፍሪካ ዋንጫ የውድድር መድረክን ማለፍ አልቻለም። በሴቱም በወንዱም የአፍሪካ ዋንጫንም በተመሳሳይ ማለት ነው። የዓለም ዋንጫም የለበትም እና እንደዚህ አይነት ውጤቶች ናቸው በኢትዮጵያ በኩል ያሉት። 147ኛ ደረጃ ላይ ተቀምጧል። 11ኛ ላይ የምትገኘው በዓለም እንደዚሁ የፊፋ የሀገራት የወራ ታሳስ የደረጃ ሰንጠረዥ ላይ ሰሜን አፍሪካዊቷ ሀገር በአሁኑ ሰዓት ደግሞ 35ኛውን የአፍሪካ ዋንጫ የውድድር መድረክ በማስተናገድ ላይ የምትገኘው ሞሮኮ ናት። ሞሮኮ እንግዲህ በዓለም ያላትን ተጽዕኖ አሁን ላይ እያሳረፈች ትገኛለች። ከዚህ ከአህጉሪቱ ውድድር ከፍ ባለ ሁኔታ በዓለም አቀፍም የዓለም ዋንጫው ላይ ተመልክተናል። አራተኛ ደረጃን ይዞ ያጠናቀቁበት የካታሩን የዓለም እግር ኳስ ዋንጫ የውድድር መድረክ ማለት ነው። ከዛ ባለፈ ደግሞ በአፍሪካ በተለይ የዚህ የማጣሪያ ጨዋታዎች ላይ እንደተመለከትነው በዓለም ዋንጫና በአፍሪካ ዋንጫ ማጣሪያ ላይ 19 ጨዋታዎችን ሳይሸነፉ የዓለም ሪከርድን የሰበሩበትን አጋጣሚ እየተመለከትን እንገኛለን እና አሁን ላይ እንግዲህ ሞሮኮ በአውሮፓ ከሚገኙ ሀገራቶች ተርታ የምትሰለፍበትን አጋጣሚ እየፈጠረች ትገኛለች። የሚገርም መሰረተ ልማት የተጫዋቾች ኳሊቲ የስልጠናው ሂደት እጅግ በጣም ዘመናዊ ነው እና እንደዚህ አይነት ሁኔታዎችን ይዛ እንግዲህ ወደፊትም ከዚህ የተሻለ ነገር በተለይ የዘንድሮን የአፍሪካ ዋንጫ የውድድር መድረክ የማሳካት እድል ካላቸው ብሔራዊ ቡድኖች መካከል አንደኛዋ ሆናለች። በዓለም ዋንጫውም በቀጣይ ጥሩ ጉዞ እንደምታደርግ ይጠበቃል። የሌላኛውን ደግሞ የዓለም ዋንጫውን እንደዚሁ የ2030ንም በጣምራ ከሚያስተናግዱ ሀገራቶች መካከል አንደኛዋ ናት ሞሮኮ። ከነ ፖርቹጋል ጋር በመሆን በጋራ እንደዚሁ የዓለም ዋንጫውን ያስተናግዳሉ ተብሎ ነው እየተገለጸ የሚገኘው የ2030ውን የፊፋውን የዓለም ዋንጫ ማለት ነውና በእንደዚህ አይነት ተክለ ቁመና ላይ ትገኛለች። 11ኛ ደረጃ ላይ መቀመጧን ተከትሎ ነው ይህንን መረጃ ወደ እናንተ ያደረስ ነው። ሌሎች መረጃዎችን ስንመለከት እንደዚሁ የዶሚኒክ ሶቦዝላይን ጉዳይ እናገኛለን። ይህ ሃንጋሪያዊው የፊት መስመር ተጫዋች ወይም ደግሞ የአማካኝ ስፍራ ተጫዋች የሆነው ይህ ተጫዋች በሊቨርፑል ቤት በጣም እየደመቁ ካሉ ወጣት ተጫዋቾች መካከል አንደኛው ነው። በዚህ ዓመት እንግዲህ እንደ ቡድን ሊቨርፑል በከፍተኛ ሁኔታ ቀውስ ሲገጥመው፣ ነገር ግን ተጫዋቹ ደግሞ ቡድኑን ሲታደግ ተመልክተናል። በእንቅስቃሴ ረገድም የተሻለ አይነት ተስፋ ሰጪ ጨዋታን ሲያደርግም እንደዚሁ ተመልክተናልና አሁን በተለይ በእንግሊዝ ፕሪሚየር ሊግ እየተወደዱ ከመጡ ተጫዋቾች መካከል አንደኛው ዶሚኒክ ሶቦዝላይ ነው። ቀጣይ 5 ቢጫ ካርዶችን መመልከቱን ተከትሎ እንግዲህ ከወልቨርሃምፕተን ወንደረርስ ጋር በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ላይ በሜዳቸው አንፊልድ ሮድ ወልቨርሃምፕተን ወንደረርስን ያስተናግዳሉ ቅዳሜ አመሻሽ 12 ሰዓት ላይና በዚህ እንቅስቃሴ ላይ ዶሚኒክ ሶቦዝላይ አይኖርም። ይሄ ደግሞ ለአሰልጣኝ አርነ ስሎት ሌላ ራስ ምታት እንደሚያስከትልባቸው ነው እየተገለጸ የሚገኘው። ምክንያቱም ውስን ተጫዋቾቻቸው የሉም። ሞሳላ ወደ አፍሪካ ዋንጫ የውድድር መድረክ አቅንቷል። ከዛ ባለፈ አሌክሳንደር ኢሳቅ ደግሞ ምናልባት እስከ ውድድር ዓመቱ መጨረሻ ድረስ ከሜዳ የሚያርቀውን ጉዳት ስለማስተናገዱ ነው እየተገለጸ የሚገኘው። እንዲያውም አሁን እየተመለከትን እንዳለ ነው እንግዲህ አሌክሳንደር ኢሳቅ የቀዶ ጥገና ሕክምና ማድረጉ እንደዚሁ ይፋ አድርጓል ክለቡ ማለት ነውና የዚህን ተጫዋች ግልጋሎት በቅርቡ አያገኝም። እንደገና እንደዚሁ ኮዲ ጋክፖም በተመሳሳይ ጉዳት ላይ ነው የሚገኘው። ዊርትዝም እንደዚሁ በተመሳሳይ ጉዳት ላይ ይገኛል። ነገር ግን ለዚህ ጨዋታ ዝግጁ ስለመሆኑ እየተገለጸ ነው የሚገኘው ማለት ነውና እንዲህ ባለ ሁኔታ እንደነ
ብራድሊን የመሳሰሉ ተጫዋቾችም በተመሳሳይ ጉዳት ላይ መገኘታቸውን ተከትሎ እንደዚህ አይነት ስጋቶች በሊቨርፑል ደጋፊዎች ዘንድ እየተሰነዘረ ነው የሚገኘው ማለት ነውና ቀጣይ አርነ ስሎት አሁን በጀመሩት የአሸናፊነት መንፈስ ይህንን ጉዟቸውን በምን አይነት መልኩ ያስቀጥሉታል? ቀጣይ ደግሞ ተደራራቢ ጨዋታዎች አሉ፣ የቦክሲንግ ዴይ ጨዋታዎች ማለት ነውና ከዚህ ጋር ተያይዞ በምን አይነት ሁኔታ ሊወጡት ይችላሉ? ብዙ ደጋፊዎችን እያሳሰበ ነው የሚገኘው፣ በተለይ የሊቨርፑል ደጋፊዎችን በተመለከተ ማለት ነው። ይህንን ይመስላል። እንግዲህ ሌሎች ዛሬ ምሽት ከሚደረገው ጨዋታ ጋር ተያይዞ ቀደም ሲል ያነሳነው ጉዳይ አለ። አርሰናል ይህንን ጨዋታ ለማሸነፍ ዝግጁ ስለመሆኑ አሰልጣኝ ሚካኤል አርቴታ በጨዋታውም እንደዚሁ የተወሰኑ ለውጦችን ለማድረግ ስለመዘጋጀቱ እየተገለጸ ነው የሚገኘው። የኦሊቨር ግላንስነርን ማስተያየት ቀደም ሲል ነግረናቸዋል። ኦሊቨር ግላንስነር በዚህ እንቅስቃሴ ላይ ጨዋታውን ለማሸነፍ እና ወደ ግማሽ ፍጻሜው ለመግባት ከባድ ፍልሚያ እንደሚያደርጉ ይህንንም ለመከወን የሚያስችላቸው ብቃት ላይ ተጫዋቾችን በጥሩ መነቃቃት ላይ እንደሚገኙ ጨዋታው እስከሚጀመርም እንደዚሁ እንደቸኮሉ ነው አስተያየታቸውን እየገለጹ የሚገኙት ማለት ነውና ይህንን ጉዳይ ተመልክተናል። ገብርኤል ኢየሱስ ዛሬ መቶኛ ጨዋታውን ያደርጋል ቀደም ሲል እንደገለጽንላችሁ ማለት ነውና እነዚህ ጨዋታዎች ይከናወናሉ በምሽቱ የእንግሊዝ ሊግ ካፕ የካራባው የሩብ ፍጻሜ ጨዋታ ላይ ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናልፍ ደግሞ የማንቸስተር ዩናይትድን ጉዳይ እናገኛለን። እንግዲህ ጆሹዋ ሲርኬዚ ወደ ሴሪያው ክለብ ሮማ ለማምራት የሚያደርገውን ጉዞ ለማጠናቀቅ ከጫፍ ስለመድረሱ እየተገለጸ ይገኛል። ሮማ እንግዲህ የግዢን ወይም የቋሚ ግዢን አስገዳጅ ሁኔታዎችን ባካተተ መልኩ በውሰት ውል ነው ተጫዋቹን የሚወስደው ተብሏል። በቅርቡ እንግዲህ እየተመለከተን እንዳለ ነው የማንቸስተር ዩናይትድ ተጫዋቾች ወደ ሴሪያው ክለብ ካመሩ በኋላ ውጤታማ መሆናቸውን እየቀጠሉና እያሳዩ ነው የሚገኙት። በተለይ በናፖሊ ቤት የሚገኙት እንደነ ስኮት ማክቶሚኔ እና ሌላው ራስመስ ሆይሉንድን በተመለከተ ክለባቸውን ከትላንት ምሽት እንደውም በተደረገ እንደዚሁ የሱፐር ኮፓ ኢታሊያ የዋንጫ መድረክ ላይ የነበራቸውን እንቅስቃሴና ብቃት አስመልክተዋል። ከዛ ባለፈም ባለፈው ዓመት የኔፕልሱ ክለብ የሴሪያውን የዋንጫ ክብር በአሰልጣኝ አንቶኒዮ ኮንቴ ስር ሆኖ ሲያሳካም ይህ ተጫዋች እንግዲህ ሚናው ከፍተኛ እንደነበረ የስኮት ማክቶሚኔ ጉዳይ ሲገለጽ እንደነበረ ይታወሳል። አሁንም ሌሎች ተጫዋቾችም ወደ ጣሊያን ሴሪያ የማምራት ፍላጎት እንዳላቸው ነው እየተነገረ የሚገኘው ማለት ነው። እንግዲህ ጆሹዋ ሲርኬዚም በቀጣይ ማረፊያው የሴሪያው ክለብ ሮማ የዋና ከተማው ክለብ ሮማ ሊሆን የሚችልበት እድል ሰፊ ስለመሆኑ እየተገለጸ ነው የሚገኘው። የተጫዋቹ ብቃት እየታየና ወደ አውሮፓ የውድድር መድረክ ደግሞ ማቅናት ካስቻለ ክለቡን በቀጣይነት በቋሚነት የማስፈረም እድልም እንደዚሁ ግዴታ ውስጥ እንደተካተተ ከስምምነቱ ጋር ተገልጿል ማለት ነው። ወደ ሌላኛው መረጃችን ስናልፍ አሰልጣኝ አርነ ስሎት በተለይ የኢሳቅን ጉዳይ ወይም ደግሞ የኢሳቅ የተጎዳበትን ሂደት በተመለከተ አስተያየት ሰጥቷል። እንግዲህ ሚኪ ቫንደቢን ጋር ተጋጅቶ ነበር። በ17ኛው ሳምንት ሊቨርፑል ድል ባሳካበት እንቅስቃሴ 2-1 በሆነ ውጤት አሸንፎ ሲመለስ ጎል አስቆጥሮ ነበር ኢሳቅ። በዛ እንቅስቃሴ ላይ ነው እንግዲህ ሚኪ ቫንደቢን የጎዳው ማለት ነውና ግዴለሽነት የተሞላበት ኃላፊነት የማይሰማው አንድ ስፖርተኛ የፈጸመው ተግባር ነው። ይሄ በጣም የሚያሳፍር ነው። በቀጣይም ስፖርተኞች ጥንቃቄ ማድረግ አለባቸው፣ በተለይ ሲጫወቱ የሚል አስተያየት ሰጥተዋል ማለት ነውና እንግዲህ ቅሬታቸውን በልጃቸው ላይ የተቃጣውን ጉዳት በተመለከተ ተጫዋቹ እንግዲህ ለውድድር ዓመቱ መጨረሻ ድረስ የሚመለስበት እድል ጠባብ ስለመሆኑ ነው እየተገለጸ የሚገኘው። እንግዲህ ወደ 125 ሚሊዮን ፓውንድ ኢንቨስት አድርገውበት ያስፈረሙት ተጫዋች እንዲህ ባለ መልኩ እንግዲህ ከውድድር ዓመቱ መራቁ የበለጠ ቁጭት እንደፈጠረባቸውና የተሰራውም ፋውል በተጫዋቹ እንደዚሁ ያለማገናዘብ እና ግዴለሽነት የተሞላበት እንቅስቃሴ እንደሆነ ነው አሰልጣኝ አርነ ስሎት ለቶተንሃም ሆትስፐርሱ ተጫዋች እንደዚሁ ሀሳባቸውን የገለጹት ማለት ነው። ሌላኛው የሚሆነው የመጨረሻው መረጃችን ደግሞ በሞሮኮ አስተናጋጅነት እየተከናወነ በሚገኘው የአፍሪካ ዋንጫ የውድድር መድረክ ላይ የተለያዩ እንግዲህ ክስተቶችን እየተመለከትን እንገኛለን። ሞሮኮም እንደዚሁ በአጠቃላይ በውድድር መድረኩ ላይ የተሳካ እንዲሆን አስፈላጊውን ዝግጅት ማድረጓን የሀገሪቱን የስፖርት ሚኒስቴር ከዚህ ቀደም በተደጋጋሚ መረጃዎችን ይፋ ሲያደርግ ነበረ። አሁንም ከፍተኛ ቁጥጥር እያደረጉ ነው የሚገኙት ከተለያዩ ጉዳዮች ጋር በተያያዙ ማለት ነው። ዛሬ እንደዚሁ ይፋ የተደረገው መረጃ እንደሚያመለክተው ከሆነ ደግሞ በአፍሪካ ዋንጫ የውድድር መድረክ ላይ ጨዋታዎችን ለመመልከት የተለያዩ ሀገራቶችን አቋርጠው የመጡ ተመልካቾች የትኬት ሽያጭን በተመለከተ እንደዚሁ በብላክ ማርኬት ባልተገባ ዋጋ
እንደዚሁ ሲሸጡ የነበሩ ግለሰቦችን ማሰሯን እየተናገረች ነው የምትገኘው ሞሮኮ። 8 የሚደርሱ በዚህ ሁኔታ ውስጥ የተሳተፉ ግለሰቦችን በቁጥጥር ስር አውያለሁ የሚል እንደዚሁ ሰጥታለች። ቢቢሲ ነው ይሄንን ያስነበበው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለማክሰኞ የነበሩን የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። ሌሎች የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላና የካሜራ ባለሙያችን ፍቃዱ ለተንሳይ ከእናንተ ጋር ቆይታ አድርገን ነበር። መልካም ጊዜ ይሁንላችሁ።